ክቡራንና ክቡራን የተወደዳችሁ አድማጭ ተመልካቾቻችን የዕለቱን ትኩስ መረጃ የምናጋራችሁ ይሆናል። መረጃዎቹን በታማኒነት ወደ እናንተ የምናደርሰው ድሬ ዜና እንሰኛለን። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። ቤተሰብ መሆን የምትፈልጉ ሰብስክራይብ ላይ ሼር በማድረግ አጋርነቱን ይግለጹ። በቅድሚያም አርዕስተ ዜና የምናሰማ ይሆናል። እስከ ዝግጅታችን ፍጻሜ አብረውን ይቆዩ። የኢራንና የአሜሪካ ፖለቲካዊ ብሎም ወታደራዊ ውጥረት መፋፋሙ መባባሱ ተመላክቷል። በተጨማሪም የኢራን መንበረ መንግስት አለቃ አያቶላ አሊ አሚኒ ማንኛውም ወታደራዊ ትንኮሳ ቢፈጸም እንጨርሳለን ሲሉ አስጠንቅቀዋል። በተያያዘ ዘገባ መሰረት ዶናልድ ጄ ትራምፕን ባጸፋው በሰጡት ምላሽ አካሄድ እኛ ወይም እናንተ ወይም አብረን እንደምንወድም አሊያም በስምምነት ነገሩ እንደሚቋጭ በማለት የተለሳለሰ መግለጫ ሰጥተዋል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። ኢራን በየዕለቱ በከፍተኛ መጠነ ሰፊ በሚባል መልኩ የአሜሪካ ጦር ኃይል ቀለበታዊ ከበባ ውስጥ እያስገባ መሆኑ ዘገባዎች አትተዋል። በተጨማሪም ከቀናት በፊት ግዙፍና አውዳሚ የተሰኙ የጦር መርከቦች በትራምፕ ትዕዛዝ መሰረት በአስቸኳይ ወደ ኦማን ባህረ ሰላጤ እንዲያመሩ መደረጉ ብሎም ወደ ኢራን ባህረ ግዛት ተጠግተው ከቀደሙት ጦር ጋር በተናበበ ሁኔታ በተጠንቀቅ እንዲቆሙ መደረጉ የጂኦፖለቲክሱ ጉዳይ ወደ ከፍተኛ ውጥረት ውስጥ መባባሱ መላከትም። ነገር ግን የአሜሪካ ወታደራዊ ኃይል በቀጠናው ላይ ከበባ ብሎም አቅሙን በማጠናከር ሂደት ውስጥ ቢሆንም በኢራን በኩል ግን የተለያዩ መንግስታዊ መግለጫና የቃላት ዛቻ ጉርጎራ ከማሳለጥ ከመሰንዘር ባሻገር የአሜሪካን ጦር የሚቋቋም ኩታገጠም ተመጣጣኝነት የተጎናጸፈ ወታደራዊ ቅድመ ዝግጅት እያደረገች አይደለም ሲሉ የተለያዩ ዓለም አቀፍ ብዙሃን ዘግበዋል፣ አሳውቀዋል። በእስራኤልና በአሜሪካ ምድብ ጎራ ጥቃት ወታደራዊ እርምጃ መፈጸም በተጠናበት በታመነበት ሁኔታ የጦር መሳሪያ ማስጠጋት ሂደት መያዙ አሜሪካን መስል ወታደራዊ ፍሰት መጠቀም ያስፈልጋት ትራምፕ እንደገለጹት አውደ ውጊያው ከተቀሰቀሰ ውጊያው ማራዘም አለመሻታቸውን ብሎም ከበባዊ ቀለበት ውስጥ ያስገቧት ኢራንን በተናበበ በተደራጀ መልኩ በአጭር ጊዜ ውስጥ ጦርነቱን የመቋጨት ጽኑ ፍላጎትና አቋም እንዳላት የሚያመለክት መሆኑ ተመላክቷል። በተጨማሪም በአሁኑ ጊዜ ወቅት ላይ የአሜሪካ መከላከያ ጦር ይበልጡኑ ከበባውን እያጠናከረ መምጣቱ በቀጠናው ላይ የሚገኙ ወታደራዊ ጦር ሰፈር ካምፖችንም በከፍተኛ ንቃተ ህሊና ላይ ተሰንደው በተጠንቀቅ እንዲቆሙ ትዕዛዝ ተቀብለውማል። በተያያዘ ዘገባ መሰረት ኢራን ገጸ መሬቷን እንዳትታደግ በእስራኤልና አሜሪካ መንግስታዊ ለውጥም በኢራን ላይ ለማምጣት ውጊያውን በአጭር ጊዜ ለመቋጨት እየተሰራ መሆኑ ተገልጿል። በአሜሪካና ኢራን ሰሞናዊ ውጥረት ውስጥ የእስራኤል አርምሞ ዝምታ የተለያዩ ሀሳቦችን እንዲንሸራሸሩ አድርጓል። በ10 ቀን ጦርነት ላይ የእስራኤል አየር ኃይልና ሞሳድ በተቀናጀ መልኩ የኢራንን ኒውክሌር ማብለያ ማውደሙ ብሎም በኢራን ሳይንቲስቶችና ጀነራሎች ላይ የማያዳግም እርምጃ መውሰዱ ወትሮንም እስራኤል ኢራንን በደህንነት ስጋቴ የመኖሬ እንቅፋት በማለት የምትፈርጃት ባልተለመደ ሁኔታ ነገሮችን በታዛቢነት መመልከቷ ተንታኞችም አሜሪካና እስራኤል በጣምራነት በኢራን ላይ መፈንቅለ መንግስት ለመፈጸም እያሴሩ እየዶለቱ መሆኑን መላምቶች ያትቱማል ይገልጹማል። በተያያዘ ዜና መሰረትም የኢራኑ መንፈሳዊ መሪ ሌሊቱን መግለጫ ማውጣታቸው ታውቋል። መግለጫው የሚያትተው አሜሪካ ከበባውን ፈጽማ ጥቃት ከሰነዘረች አጠቃላይ መካከለኛው ምስራቅ ወደ ጦር ባድማ እንደሚለወጥ ማስጠንቀቂያ ዘርዛቻ ማንጸባረቃቸው ተመላክቷል። የኢራኑ መንበረ መንግስት አለቃ አያይዘው እንደገለጹትም እንዳስተላለፉት መልእክትም ጠንካራ መግለጫ አሜሪካ በፋርስ ኢራን ላይ ሉዓላዊነቷን የሚያፈርስ መንግስታዊ ብሎም ወታደራዊ ኃይሏን የሚገረስስ ጥቃት ብትፈጽም የኢራን አጸፋ ምላሽ በአሜሪካም አልፎ እስራኤልም ብሎም ተባባሪ አገራትን ቀጠናውንም የሚያናውጥ መካከለኛው ምስራቅንም የሳዶፍ ይወርድበታል ሲሉ አስጠንቅቀዋል። እንደ መገናኛ ብዙሃኑ ዘገባ መሰረትም ኢራን ይህንን ጠንከር መረር ያለ መግለጫ የሰጠችው የአሜሪካ በቅርብ ዕለታት
ጦር መርከቦችን ወደ መካከለኛው ምስራቅ በማዝመቷ መሆኑ ተገልጿል። ይሄ የአያቶላ ሚኒ መግለጫ እስራኤል በጋዛና በሄዝቦላ ላይ መጠነ ሰፊ የተባለ ወታደራዊ እርምጃ በመውሰዷ ብሎም አሜሪካ ተባባሪ መሆኗ ኢራን በተደጋጋሚ ስታወግዝ ስትቃወም ከሰነበተች በኋላ በጋዛ የጠነከረው ውጊያ በሊባኖስ የተስፋፋው የጦርነት እሳትም ኢራንን ሊያደባያትም ሊያነዳት ስለሚችል በዚህም ሳቢያ ኢራን ነገሮችን እጇን አጥፋ እንደማትመለከት ተነግሯል፣ ተዘግቧል።